السلام عليكم ورحمة الله وبركاته. السلام وعليكم السلام. ماشي ጥያቄ ማለት ነው። አያቲ ሲሞት ክርስቲያን ነበርና እሰልማለሁ ምናምን እያለ ድንገት በጥይት ተመቶ ነበር የሞተው እና ሲሞት ደግሞ አስልሙኝና ልሞት ሸሃዳ ሲዙኝ እያለ ከዛ በዛው ቄሶቹ ምናምን እዛው አፍነው ገደሉት ማለት ነው ሸሃዳ ሳይዝ እና ሰዎች ደግሞ ሰልሟል በቃ እሱ ምናምን ነገር ብለው እንደዛ ብለው ነበር። እሱ ደግሞ በህልም ያኒ በመናም የሆነ ሰውዬ በመናም አይቼዋለሁ ሶደቃ ልጆቼ ሶደቃ ያውጡልኝ ነው ምናምን ነገር ብለው ሰውዬው ግን ኢትዮጵያ አህባሽ ነው ያኒ ሆነ እኔ አዋቂ ነኝ ምናምን ሼክ ምናምን የሚሉት ነገር ነበርና ይሄ እንዴት ነው እንደዚህ አይነት ነገር እንዳልሽው ከሆነ መሞቱ የአላህ Subhanahu Wa Ta'ala ይወስናል። አላህ ይወስኑና ያይለታል። መስለም ፈልጎ ሰውየው ሸሃዳ ማያስፈልገው በዚያ ሰዓት የሚያስይዘው ሰው እየፈለገ ያለ ቢገደል አላህ Subhanahu Wa Ta'ala ይወስኑና የሚያየውን አምላክ ነው። ስለዚህ በውስጡ ያስብለታል። ነገር ግን ለሱ ሰደቃ ማድረግ እንችላለን ወይ የሚለውን ከላይ ሲል ስላልሰማንኛ ስላልሰማሽ አላህ በዚያ ይመነዳዋል። ምንም ኃጢአት አይኖርበትም። ይሄ ሰው በዚህ አምኖ ሰው የህይወቱ መጨረሻ ላይ ቢሞት ያለ ምንም ኃጢአት ሆኖ ነው የሚቀሰቀሰው። ነብዩ ሰለላሁ ዐለይሂ ወሰለም من كان اخر كلامه لا اله الا الله دخل الجنه የመጨረሻ ህይወት ፍጻሜ ላይ لا اله الا الله ያለ ሰው ጀነት ገባ ብለዋል። እንደአጠቃላይ ከላይ የእስልምና የሚገልጽ የሆነ ቃል ሲል ሰምተነው በነበር نتصدق عنه وندعو له ونستغفر له ነገር ግን አሁን የርቡን አይቶ አላህ Subhanahu Wa Ta'ala ይይዝለታል። ያ በቂ ነው። እሺ ዱዓ አድርጊለት አላህ Subhanahu Wa Ta'ala ይወስዱ። እሺ እና ለሱ ሰደቃ ማውጣት ይቻላል ወይስ አይቻልም? ያን የምናደርገው ከላይ ሲል ብንሰማ ነበር እህት። የውስጡን እኛ በግምት ነው አሁን አላህ ይወስዱ መልካም አስቦ ነው የሰው መስለምን አስቦ ነው በሚል ያ ነው። ስለዚህ ሰደቃ መደረግ የሚቻል ሙስሊም መሆኑ ሲረጋገጥ ጊዜ ነው በሸሃደት በአንደበቱ። ነገር ግን አሁን አላህ Subhanahu Wa Ta'ala የውስጡን ይይዝለታል በሚል በዚያ ነው እሺ ተስፋ ማለት ነው። እሺ ሌላ ጥያቄ ደግሞ ሱብሂ ላይ ስንሰግድ ከተሽሁድ በኋላ ሶላት መውረድ ግዴታ ነው ወላ? ምን ሶላት መውረድ ማለት ያኒ اللهم صل ብለን ስንል ያ ሶላት መውረድ ግዴታ ነው ከተሽሁድ በኋላ ተህያቱን ስንቀር መደረግ አለበት ዋጅብ ነው። በሁሉም ሶላቶች ላይ በአምስት ማውቃት ሶላቶች ላይ ማውረድ ግዴታ ነው። እሺ جزاكم الله خير يلا هاي እሺ ጥያቄ አለ ገጠ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበርና ጥያቄው በአውዱ ነው በሰው ጋር ተከራክረን ነውና አንድ ሰው ውዱ እያለ በሱን ከፍታ ውዱ ማድረግ ያለበት የውጭውን አካል ብቻ ነው ወይስ ሙሉ ውዱ ማድረግ አያስፈልግም? እስኪ አብራራኝ በዚህ የውጭውን አካል ማለት የውጭውን አካል ማለት ማሻአላ ማለት አሁን እጁን እግሩን ፊቱን ምናምን ብቻ ውዱ ማድረግ ይቻላል። ሌላ ቦታ ውዱ ማድረግ አይቻልም ማለት ግዴታ አይደለም። ምን አልከኝ? አይሰማም? ሚዩት አድርጉት። እሺ ስትገቡ ጊዜ በአላህ ሚዩት አድርጉ ባካችሁ። ስንት ልንገራችሁ
እሺ አንድ ሰው እየሰገደ እያለ ወይንም ከሶላት ውጭ ሊሆን ይችላል ውዱ እያለው ውዱ የሚያስፈታው ነገር ካጋጠመው ለምሳሌ ያለችው ማለት ነው እና ውዱ እና እስቲንጃ ያስፈልገዋል ወይ ለማለት ፈልጋ ነው። ፈስ እስቲንጃን አይፈታም። እስቲንጃን የሚያስፈታው ምንድነው ከተባለ ከሁለቱ መጸዳጃ ቦታዎች የሚወጡ ፈሳሽ ነገራቶች ናቸው እንጂ እንትን አይደለም። ውዱን ነው የሚፈታው። ደም ቢሆን የወጣው የዛኔ እስቲንጃንም ይፈታል። የዘር ፈሳሽ ቢሆን ሶስት የዘር ፈሳሽ መንይም፣ መዚይም፣ ወድይም ቢሆን ልክ እንዲሁ ደግሞ ሌላ ማንኛውም ከሁለቱ መጸዳጃዎች የሚወጣ ማንኛውም ነገር ያ ነው እስቲንጃንም ውዱን የሚያስፈታው። ፈስ ብቻ ከሆነ ግን እስቲንጃን አያስፈታም፣ ውዱን ነው የሚያስፈታው። እየሰገደ ያለ ሰውየው ይሄ ነገር ቢከሰት ምንድነው ማድረግ ያለበት ወደሚለው ስንመጣ አደራ ሶላታቸውን እንዳጨርሱ በዚያው እየሰገዳቸው እያላቸው ልክ እንዲሁ ሀይድ ቢመጣ አደራ ሶላታቸውን እንዳትቀጥሉ በዛው ወዲያው ማቋረጥ አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አሕደተ አሐዱኩም ወሁወ ፊ ሶላ ፈልየንሰሪፍ ወልየተወዳ አሉ። አንዳችሁ በሶላት ውስጥ ሆኖ ውዱን ቢፈታ አሉ፣ ማንኛውም ውዱ የሚያስፈቱ ነገራቶች ፈስም ቢሆን ማለት ነው፣ ወዲያው ሶላቱን ያቋርጥና ይውጣ። ከዚያ በኋላ እንደገና ተመልሶ ውዱ አድርጎ ሶላቱን ይስገዳሉ። እሺ ሴት ልጅ የወር አበባ ቢመጣባትስ እየሰገደች ትቀጥላለች? አትቀጥልም፣ ወዳ ታቋርጣለች። ከዚያ በኋላ ይህን ሶላት ቀባ ታወጣለች ወይ? አዎ። መቼ? ከጸዳች በኋላ ከ6 ቀን ከ7 ቀን በኋላ ሀይዱን ስትጨርስ ይሄን ሶላት ቀባ ታወጣዋለች። ለምን? ወቅቱ የገባበት የሶላት አይነት ስለሆነ። እሺ ልክ እንዲሁ ዙሁር ሶላት አሁን አዛን አለ፣ ሀይዱ አልመጣም ነበር በሰዓቱ። እሺ ዙሁር ሶላት አዛን አለባችሁ፣ ሀይዳቸው አልመጣም ነበር በሰዓቱ። ቆይ አንዴ ሰግዳለሁ፣ አንዴ ችል ስራ እያላችሁ ሀይድ መጣ። የዛኔ አትሰግዱም አይደለ? ዙሁር ታዲያ ይህን ሶላት መድገም አለባችሁ። ይህን ዙሁርን አዎ መድገም መስገድ አለባችሁ፣ ቀዳ ማውጣት ልክ ከጸዳችሁ በኋላ። ለምን? አሁንም ወቅቱ ገብቶ የተዘናጋንበት የሶላት አይነት ስለሆነ። እሺ ወቅቱ ሳይገባ በፊት አዛን ሳይል በፊት ሀይዷ ቢመጣ የዛኔ ዙሁርን ትሰግዳለች? ላ የለባትም። እሺ ይህን ይመስላል። ጥያቄ ያለው ይቀጥል። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ በውጭ የተወለደች የአባት ልጅ በህይወት እያለ አባቷ ልጅ አይደለሽም ብሎ ለበርካታ ዓመታት ያው ቤቱም አትመጣም፣ እሷም አትጠይቅም፣ እሱም አይጠይቅም እና ግን ወደ አኺራ ሲሄድ ግን ሞት ሲመጣ ያው እና ከመጣ በኋላ ከሞተ በኋላ አባቴ ነው ብላ ከገንዘቡ ካፈላለሁኝ ብላ ሌሎች የእሱ አግብቶ በኒካህ አግብቷት ልጅ ከወለዳቸው ከልጆቹ በስነስርዓት በኒካህ አግብቷት ልጅ ከተወለደ ከነኛ ካፈላለሁ ብላ አባቴ ነው ብላ ስትመጣ ያው በውጭ የተወለደች ልጅ ኩርስ እንደማትወርስ ያው ይሄን ታለኝ ካሁን በፊት እና ዝምድና እነኛ ልጆች ዝምድና ናይ በህይወት እያለ አባታችን ልጅ አይደለሽም ብሎ ስላለሽ በውጭ እንደተወለደ ስለሚታወቅ በቃ ብሎ ዝምድናን መቁረጥ ይቻላል። ብትሆን እንኳን እርግጠኛ አይደሉም ልጆቹ በዝምት ነው የወለዳት። ምን ታደርግ ማን ጋር እንደረስኩ የሚረብሽ ድምፅ ላይ ያለ ከሆነ ቶሎ ብላችሁ አውርዷቸው። በቃ ሚዩት እራሱ አታድርጓቸው። ምክንያቱም እየተናገርኩ ነው ደጋግሜ። የሰው ትኩረት ይሰርቃል የሚረብሽ ቦታ ስትገቡ ማለት ነው። እሺ የሚያዳምጡትንም ልጆች እኔንም እንዲሁ ይረብሻል እና የሚጮህ ቦታ ከሆናችሁ አትግቡ። በቃ ጥያቄውን ኮሜንት ላይ አስቀምጡት፣ አየዋለሁ ኢንሻአላህ። እሺ ለማንኛውም ያለ ኒካህ ከሆነ የወለደው ሰውየው የአባትነት መጠሪያ የለውም። አንድ አባት ነው በሚባለው በኢስላም ሸሪዓዊ የሆነ ኒካህ አድርጎ ሲወልድ ጊዜ ነው። ታቻው አይደለ?
ሸሪዓዊ ኒካህ አድርጎ ካልወለደ ዝም ብሎ ዛም ሄዶ ቢወልድ ይሄ ሰው የአባትነት መጠሪያ የለውም በኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም አልወለዱ ሊልፍራሽ ወሊልዓሂር አልሐጀር ብለዋል። ልጁ የሚገባው ለማን ነው? ሸሪዓዊ የሆነ ሚስት አግብቶ በሐላል በሆነ ፍራሽ ላይ ሲወልድ ጊዜ ነው። ካልሆነ ግን ያለ ፍራሹ ሰውየው ያለ ኒካሁ መጥቶ ተገናኝቶ ቢወልድ ይሄ ሰውዬ አባት እንደማይባል ተናግረዋል። ይልቁን ስለዚህ ፍርድ ነው የሚገባው እንዳውም ብለው ተናግረዋል። ታቸዋል ወሊልዓሂር አልሐጀር ያኒ الرجم حتى الموت ይሄ ነው። ስለዚህ ይሄ ሰውዬ አባት ሊባል አይችልም። እሱም ሊወርሳት አይችልም፣ እሷም ልትወርሰው አትችልም። ያ ሰውዬ ከሚወልዳቸው ልጆችም ጋር ዝምድና የላትም። ይሄ ነው። እሺ እሷ ከአላህ ዘንድ ያላት ደረጃና ክብር በሐላል ከተወለዱ ሰዎች ጋር እኩል ነው ወይንስ ያንሳል? ላ እኩል ነው። በፍጹም ብታንስ አይደለችም። አንዳንድ ሰዎች የሚያስቡት በዝሙት የተወለደ ልጅ አያሰግድም አይመራም ምናምን ይላሉ። እንደዛ የሚባል ነገር የለም። መሪ ሁላ ይሆናል። ሁሉ ነገሩ ከአላህ ሱብሓነሁ ወተዓላ ዘንድ ልክ እንደ ማንኛውም እኩል ሰው ነው። የመጽደቅም ደረጃው ልክ እንደዚያው ነው። ነገር ግን ኢስላም ዘርን ከመጠበቅ አንጻር ይሄ ነገር ቢፈቀድ ኑሮ እንደፈለጋችሁ ውለዱ አባት ትባላላችሁ ቢባል ያለ ኒካህ እንዳለ ህዝብ ሁሉ ሊዋለድ ነው። ይህን ዘጋው በቃ። ስለዚህ አባትነት ክብር ከፈለክ ሸሪዓዊ የሆነ ኒካህ አድርገህ ትወልዳለህ ነው ኢስላም ያለው። እሺ ይህን ይመስላል። ሽኩረን ሀቢቢ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንትን ኡስታዝ ጾም የሚያፈርሱ ነገሮች ምን ምን ናቸው? ለምሳሌ ቢላ እጃችንን ሲቆርጠን ደም ሲፈሰን ጾም ይፈርሳል ማለትም እና ደግሞ ሻወር ስንወስድ ጾም ያፈርሳል ይላሉ አንዳንድ ሰዎች። እንዴት ይታያል? እስቲ ሻወር ስንወስድ ጾም ያፈርሳል የሚለው ስህተት ነው። ሻወር በምንወስድ ጊዜ ሆን ብለን አውቀን ውሃ ካልዋጥን በስተቀር ተሳስተን ሳናስበው ወደ አፋችን ቢገባ ችግር የለም። አስበንበት ስንወጥ ጊዜ ነው ጾማችን የሚበላሸው። ነገር ግን ያን ነገር በጥንቃቄ ማድረግ አለበት ወደ አፉ እንዳይገባ ሰውየው እና ሻወር መውሰድ ባጭሩ ጾምን አያበላሽ። ባህር ውስጥ መታጠብም ልክ እንዲሁ ውሃ ውስጥ ገብታችሁ እንዲህ እየዋኛችሁ እንትን ማለት ችግር የለም። አንዳንድ ሰው ይሄ ነገር ጾምን የሚያበላሽ የማይፈቀድ ይመስላቸዋል። ስህተት ነው። ትችላላችሁ፣ ነገር ግን ወደ አፋችሁ እንዳይገባ ጥንቃቄ አድርጉ። ሳታስቡት ቢገባስ አውቃችሁ እስካልሆነ ድረስ ጾሙ አይበላሽም። እሺ ደም መፍሰስ ከሰውነት ጾምን ያበላሻል አያበላሽም? ጥቂት ደም ከሆነ ችግር የለውም። በጣም ብዙ ደም ከሆነ አይቻልም። ለምን ሲባል ያ ደም በሚወጣ ጊዜ ከሰውነታችሁ ላይ ጉዳት በእናንተ ላይ በድካም ላይ ድካም ይሆንባቸዋል። ጾሙ በዚያ ላይ ሲደረግ አላህ ደግሞ እንዲህ ተጎድታችሁ እንድትጾሙ አይፈልግም። ሙሉ ጤናችሁ ኑሮ ተረጋግታችሁ እንድትጾሙ ነው። ገብታችኋል አይደለ? ራሳችሁን እየጎዳችሁ እንድታመልኩት አይደለም፣ ንጹህ ሆናችሁ እንድታመልኩት ነው አላህ ያዘዛችሁ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው በጊዜያቸው የሆነ ሰው ጋር እያለፉ እያለ ዋግምት ደም ያስወጣል። በጣም ብዙ ደም እየወጣ አዩና አፍጠረ አልሐጂም ወልመሕጁም፣ ይሄ ሰውዬ አፍጥሯል፣ በቃ ጾሙ ተበላሽቷል ንገሩት አሉ። በሌላ ጊዜ ደግሞ እንደማይበላሽ የተናገሩበት ጊዜ አለ። ለምን ከተባለ ያኛው ጥቂት ነበረችና ያወጣችው። ስለዚህ ከዚህ ይዘው ዑለሞች ምን አሉ? ጥቂት ደም ከሆነች ይህ ይታለፋል። በጣም ብዙ ደም ከሆነ ከሰውነት የወጣው የዛኔ በድካም ላይ ድካም ይሆንበታልና አይቻልም፣ ጾሙ ይበላሻል። ይህን ይመስላል። ከዚህ አንጻር አሁንም ደም ቢላ ብትቆርጠን ትንሽ ከሆነች ጾሙ አይበላሽም። ታቸዋል ያ ካልሆነ እንትን እሺ። እና ደግሞ ሰላት በምንሰግድ ሰዓት ኢቃማ ማለት አለብን እኛ ቤት ውስጥ ስንሰግድ ማለት ነው። ብቻችን الأذان والإقامة والصلاة الجماعة شرعت على الرجال للرجال مو للنساء። አዛን ማድረግ ኢቃማ ማድረግ ሶላት አልጀማዓ መስገድ በወንዶች ላይ እንጂ የተደነገገው በሴቶች ላይ አይደለም። ስለዚህ ሴት ልጅ ዙሁር አዛን ከተባለ ለምሳሌ አዛን ማድረግ አይጠበቅባትም፣ ችግር የለውም። ወቅቱን ጠብቃ ጊዜውን ጠብቃ ትሰግዳለች። እሺ ማድረግ ከፈለገች ግን ማንም ከሌለ በዛ አካባቢ ማድረግ ከፈለገች ብቻቸውን ከሆኑ ወንዶች በሌሉበት አካባቢ ቢያደርጉ ችግር የለውም። ኢቃማ ማድረግ እስከፈለጉ ይችላሉ። ገብቷቸዋል አይደል? ሶላት አልጀማዓ እስከፈለጉ ይችላሉ አሉ። ነገር ግን በእነርሱ ላይ ይሄ አልተደነገገም ነው። አላህ በቃ ይቅር ብሏቸዋል። ይወታቸዋል፣ ይቅር ብሏቸዋል። ስለዚህ ሴት ልጅ
ሶላት አልጀማዓ መስገድ ከፈለጉ መስጂድ ሂደው ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ አሉ። የአላህን ሴት ባሪያዎች ወደ መስጂድ ሂደው መስገድ ከፈለጉ አትከልክሏቸው ብለዋል። ነገር ግን በእርሷ ላይ ግዴታ ነው ወይ ሂዳ መስገድ? በዚያ ላይ ግዴታ አይደለም፣ ፈቃዷ ነው። እሺ ቤቷ ብትሰግድ ትችላለች? አዎ ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩ መሳጅዲል መርአ ቀዕሩ ቢዩቲሃ ነው። የሴት ልጅ በላጭ መስጂዷ ቤቷ ውስጥ ነው። ስለዚህ ቤቷ መስገድ ትችላለች። ለምንድን ነው ይሄን ነገር በእርሷ ላይ ግዴታ አላደረገው? በወንድ ልጅ ላይ ላይሆን ግዴታ ይሆናል። አስቡት የአላህ ሱብሓነሁ ወተዓላ ንዝነት። ሴት ልጅ ላይ ሶላት አልጀማዓ ግዴታ ቢሆን የአዛን ድምፅ ከሰማችሁ ሄዳችሁ መስማት ግዴታ አለባችሁ ተብለናል አይደል? ወንዶች መስጂዱ ቢረቅም የአዛን ድምፅ እስከሰማች ድረስ ሌሊት ነው ጨለማ ነው ብላ ፀሐይ ነው ብላ ቤቷ መቅረት አትችልም ነበር። ያ ደግሞ ከሴት ልጅ ጋር ይሄዳል። አስቡት አንዲት ሴት ልጅ ከቤቷ ጀምራ አዛን የሚሰማበት ይራቅም ያ መስጂድ ሂዳ ትስገድ ቢባል የሱብሒን ሶላት በዚያ ሌሊት ትችላለች? አትችልም። ካልቻለችስ ልትቀጣ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሴት ልጅ ላይ ይሄ ነገር በቃ ውድቅ ሆኖላታል ብለው ተናገሩ። ሴት ልጅ አይደለም ሶላት አልጀማዓ እንደዚህ ሩቅ ቦታ ልትሄድ በዛ ሌሊት ህፃኑን ወንድሟን እኮ ነው ለአንድ የሽንት ቤት ልሄድ ማታ ላይ ቁምልኝ ብለው የሚለምኑት አይደል እንዴ ብላችሁ አታውቁም? ከዚያ ህፃን ልጅ የ5 ዓመት ህፃን ልጅ ላይ ብሎ ተከትሎ ይሄዳል። እሷ 10 ዓመት ምናምን ልትሆን ትችላለች፣ ትበልጠዋለች፣ ግን ትፈራለች ሴት ልጅ። ከዚያ በኋላ ያ ልጅ ይሄድላታል፣ ይቆማል፣ የታወቀ ነው። ገዛቻል እና ስለዚህ ወንዶች ላይ ግዴታ አደረገው አምላክ አላህ ሱብሓነሁ ወተዓላ፣ በሴቶች ላይ ግን ይሄን ግዴታ አላደረገው። እሺ አሁን አንድ ነገር ቀረ። ምን ቀረ ከተባለ ሶላት አልጀማዓ ሂዶ መስገድ ትልቅ ምንዳ እንዳለው ይታወቃል በኢስላም። ሴቶች ደግሞ ቤታቸው መስገድ ትችላላችሁ ተብለዋል። ታዲያ ቤታቸው ከሰገዱትና ሶላት አልጀማዓ ሄዶ ከሰገደ ወንድ ምንዳው ያንሳል ወይ ከተባለ በፍጹም አያንስም። ገብቷችኋል አይደለ? በፍጹም አያንስም። ይሄ ነው ምንዳው አያንስም፣ ጊዜውን እና ወቅቱን ጠብቃ እስከሰገደች ድረስ። ይሄ ነው ምክንያቱም ይሄን የደነገገው በእርሷ ላይ አላህ ራሱ ነው። አላህ ራሱ በሴት ልጅ ቤቷ ትስገድ ብሎ ምንዳውን ሊቀንስባት አይችልም በፍጹም ራሱ በፈቀደው ነገር። ይሄ ነው። እሺ ዘካ ስለ ዘካ ምንም እውቀት የለኝም። እስቲ ዘካ ምንድን ነው? እንዴት ነው? ግዴታ ነው ወይ የሚለውን ነገር ትንሽ ብትነግረኝ። ዘካ ከእስልምና መሰረቶች መካከል ሶስተኛው መሰረት ነው። ዘካ ባለው ሰው ላይ የመስጠት ግዴታና ኃላፊነት አለበት። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ዘካ ብዙ ቦታ ይናገራል። ሶላትን ባነሳ ቁጥር ብዙ ጊዜ ዘካንም አብሮ ያነሳዋል፣ አቆራኝቶ ያነሳዋል። የዘካን አሳሳቢነት ያሳያል። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ። ምን አሉ? እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው አሉ። የመጀመሪያው መሰረትና ትእዛዝ ምንድነው? አምላክ አላህ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብሎ ከእርሱ በስተቀር ሌላ ማንም አምላክ የለም ብሎ ማመን፣ እንዲሁም የእርሳቸውን የነብይነታቸውን ነብይነት መመስከር፣ በሁሉም ዘመን ነብይነታቸውን ነብይነት መመስከር ግድ ነው የሁሉም ነብያት። እሺ ሁለተኛው መሰረት ነው ሶላትን ጊዜውንና ግባቡን ጠብቆ መስገድ። ለዚህ ላመንከውና ለመሰከርከው አምላክህ አምልኮ መፈጸም፣ መስራት፣ መገዛት እሱ። ሶስተኛው መሰረት ምንድነው? ዘካ መስጠት ነው። ዘካ ማለት የሰደቃ አይነት ሲሆን አመታዊ በአመት አንድ ጊዜ የሚሰጥ የሆነ የሰደቃ አይነት ነው፣ የምጽዋት አይነት ነው። በማን ላይ ነው? ባላቸው ሰዎች ላይ ነው፣ አቅሙ ባላቸው። የዘካ መጠን የሚጀምረው ከስንት? ማንኛውም ከምናተርፍባቸው ንብረቶች ሁሉ ዘካ ይኖርባቸዋል። ንብረትን አስመልክቶ ጥሬ ገንዘብ በሁሉም ሰው ላይ አለ። ያ ማለት ኒሳብ አለው፣ መጠን አለው። ከዚያ ከተወሰነው መጠን ጀምሮ ከዚያ በላይ የሆነበት ሰው ካለ በየአመቱ ያንን ያወጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሰደቃ ማለት ምጽዋት ማለት ነው። እሺ ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ፊህ ዘካ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ዘካ ሲናገሩ አንድ ሰው የዘካ ማን ነው የገንዘቡ መጠን ዘካ ማውጣት ግዴታ የሚሆንበት መጠኑ ከደረሰና አመት ከዞረበት ያ ሰውዬ ላይ ዘካ ግዴታ ሆኖበታል አሉ። ታዲያ አንድ ሰው ገንዘቡ ምን ያክል መጠን ሲደርስ ነው ዘካ ግዴታ የሚሆንበት ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም በብርና በወርቅ ነው ይሄን ያስቀመጡልን። ብር ስላችሁ ጥሬ ብር ሳይሆን ይሄ ጌጡ አለ አይደለ? ብር የሚባለው እና ወርቅ በዚያ ነው ያስቀመጡት። ይወጣችኋል። ያኛው ብር ቢሆን በሰዓቱ
ጥቂት ሊሆን ይችላል። ወደፊት ደግሞ ያ ነገር የሚጨምር ነገር ሊሆን ይችላል። ምናልባት የዛሬ ስንት ዓመት አካባቢ ታስታውሳላችሁ? እዚህ ራሱ እኔ ዱባይ ስመጣ ከአምስት ዓመታት በፊት አካባቢ የኢትዮጵያ የዚህ የዱባይ አንድ ድርሃም የኢትዮጵያ 10 ብር ነበር። 10 ብር ነበር ታስታውሳላችሁ? አሁን ለ40 ምናምን ገብቷል። ስለዚህ ብር አያችሁት በጣም እንትን እያለ ይሄዳል፣ እየወደቀ እያለ ይነሳል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በምንድን ነው ያስቀመጡት? በወርቅና በብር ነው። ወርቅ 85 ግራም እና ከዚያ በላይ ሲሆናችሁ ጊዜ ሲሞላ ጊዜ አሉ። በብር ከሆነ ደግሞ 595 ግራም እና ከዚያ በላይ ሲሆን አሉ። ለምን የተለያየ ሆነ ወደሚለው ስንመጣ ጊዜ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን 85 ግራም ወርቅና 595 ግራም ብር እኩል ነበር ዋጋው። ዛሬ ላይ ይለያያል። የወርቁ ዋጋ በጣም ጨምሯል፣ የብር ዋጋ በጣም የቀነሰ ነው። አያችሁ አይደል? ነገር ግን ይሄ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን እኩል ነበረ። ታዲያ አሁን በየትኛው ነው መስጠት ያለብን ወደሚለው ስንመጣ ጊዜ ህዝቡ እንዲያወጣ የሚጋብዝ በሆነው መጠን እንዲሁም ደግሞ ለብዙ ድሃዎች ተደራሽ የሚሆነው የትኛው ነው ተብሎ ተመዝኖ እንዲወጣ ይሆናል። ያ የሚሆነው በምንድን ነው ከተባለ በብር ነው መሆን ያለበት። በወርቅ ይሁን ከተባለ የወርቁ ዋጋ ከፍ ያለ ስለሆነ ብዙ ሰው እንዲያወጣ አይጋብዝም። ገብታችኋል አይደለ? እንዲሁም ለብዙ ድሃዎች ተደራሽ እንዲሆን አይሆንም። ያ ከሆነ ደግሞ ማለት ነው። ስለዚህ ብዙ ህዝብ እንዲያወጣ ቀለል ባለው በብሩ ይሆናል ማለት ነው። ስለዚህ 595 ግራም ብር የሚመጥን ገንዘብ ያለው ሰው ይህ ገንዘብ እጅ ላይ ገብቶ አመት ከዞረበት ነቢ ሰለላሁ ዐለይሂ ወሰለም ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ስላሉ የዘካ መጠናችሁ ደርሶ አመት ከዞረበት ዘካ በእናንተ ላይ ግዴታ ነው ያሉት። አመት ሲዞር ጊዜ በዛ ገንዘብ ላይ ከመጠኑ ሳይቀንስ የዛኔ ዘካ አለባችሁ ማለት ነው። ለምሳሌ በአሁን ሰዓት ለማወቅ ምን ያክል እንደሆነ ገንዘባችሁ ደርሷል አልደረሰ የሚለውን ለማረጋገጥ በአቅራቢያቸው ወደሚገኝ ወርቅ ቤት ትሄዱና 1 ግራም ብር ስንት ነው ትሉታላችሁ። ይሄን ያክል ይላችኋል። ለምሳሌ እንደ ምሳሌ 200 ብር ነው አላችሁ። 200 ብር 1 ግራም ብር። ስለዚህ እናንተ በስንት ነው የምታባዙት? 595 200 ሲባዛ 595 ስንት ይሆናል? እንደ ምሳሌ 300 ሺህ መጣ እንበል። እንደ ምሳሌ 300 ሺህ መጣ እንበል። ስለዚህ ይሄ 300 ሺህ ብር እጄ ላይ አለኝ የለኝም? ያለው 300 ሺህ ብር ካለኝ በጣም ጥሩ። ዘካ መጠኑ ደርሷል። የማውጫ ጊዜው ደርሷል አልደረሰም? የማውጫ ጊዜ ደግሞ ምንድነው ብያለሁ። ይሄ ዘካ መጠን እጃችሁ ላይ ገብቶ አመት ሞልቶት ከሆነ ነው የምታወጡት። አመት ያልሞላው እስከሆነ ዘካ ግዴታ አይሆንበትም። የዛኔ አመት እስኪሞላ እጠብቃለሁ። ለምሳሌ ይሄ 300 ሺህ ያገኘሁት ትላንትና ነው እንበል። ገብታችኋል? ገና አንድ ቀን ነው። ስለዚህ አመት እስኪሞላ ድረስ እጠብቃለሁ። የዛሬ አመት ላይ ወይ 300 ሺህ ላይ ከሆነ ወይንም ከዛ በላይ ጨምሮ ከሆነ ዘካ አለበት ማለት ነው። እንዴት ነው የማወጣው? ያለኝን ገንዘብ ለ40 አካፍልና የሚመጣው ውጤት ነው። 300 ሺህ ሲካፈል 40 የሚመጣው ውጤት የዘካ ብር። እሺ ዛሬ አመት ድረስ ስቆይ ከ300 ሺህ ዘካ ከማውጣት ከሚገባው መጠን ቀንሶ እስከሆነ 200 ሺህ ምናምን ከዛ በታች ነው፣ የዛኔ የለብኝም ማለት ነው። ገብታችኋል አይደል? ከመጠኑ የቀነሰ ከሆነ ዘካ አይኖርበትም። ከመጠኑና ከዚያ በላይ ያለ ከሆነ ነው። ይሄን ይመስላል። እሺ ይሄ ነው ዘካ ብሎ ማለት። የጌታ ነኝ የሚለው ልጅ ሰላም፣ እንዴት ነህ? አላህ የጌታ ነኝ የሚለው እንዴት ነሽ? ደህና ነሽ? ሰላም ነው። ሁላችሁም ሰላም ብያቸው። እሺ ሰላም፣ እንዴት ነሽ? ደህና ነሽ ወይ? አንዴ ከሚረብሽ የታራቀተኝ ሄሎ። አቤት። ስራ እየሰራሽ ነው? ይሰማኛል። እሺ አቁሜያለሁ። እሺ ክርስቲያን ነሽ አይደል? በሚገባ። እሺ ኢየሱስ ክርስቶስን ታመልኪያለሽ? በጣም። እሺ አምልኪኝ ብለሻል ወይስ አላለሽ? ወንም ተገዥኝ ብለሻል? አምልኮ ስግደት ስለሚገባው ብዙዎች አምልኮት ሰግዶትን ስላለፉ ከነም ይጠበቃል ብዬ አምናለሁ። እሺ አምልኩኝ ብሏል ወይስ ወይንም ስግደት አምልኩኝ ወይንም ተገዥኝ ብሏል?
በምሳሌ አስተምሮናል። አዎ አምልኩ እሱ በአፉ ባይለን በምሳሌ ጠቁሞልናል እንጂ አምልኩኝ አላለም ኢየሱስ። የተሰገደበትን ስላየሁት ከነም ይጠበቃል። መሰገድ አዲስ አይደለም። ከዚያ በፊት ይሰገድ ነበር፣ ለሰዎች ተሰግዷል አይደል? አብርሃም ይሰግድ ነበር አይደል? ለሰዎች እና ሙሴ እና ዳዊት ሁላቸውም ሰግደዋል፣ ተሰግዶላቸው። አዎ ከነም ይጠበቃል ብዬ አምናለሁ። አይደለም እያልኩኝ ያለው ገብቶሻል? ለሰዎች ይሰገዳል፣ አዲስ አይደለም መጽሐፍ ቅዱስ ላይ። እሱ ሳይሆን ጥያቄ ኢየሱስ ክርስቶስ እኔን አምልኩኝ ወይም ተገዙኝ ብሏል ወይ? ኢየሱስ ክርስቶስ ማቴዎስ 4 ላይ ሉቃስም 4 ላይ በሰይጣን ሲፈተን ሰይጣን እንደተሸነፈ አውቆ ከሱ ሲለይ ማን መጥቶ ለኢየሱስ ሰገደ? አመለኩ መላእክቶች መጥቶ አመለኩት ይላል አይደል? መላእክ መጥቶ አመለኩት ይላል። አሳየንስ፣ ችግር የለም። መጽሐፍ ቅዱስ ተሻለ ወይስ ላውጣልሽ? እስኪ ማቴዎስ 4 ክፈት። አመለኩት የሚለው ቃል የቱ ጋር ነው የሚገኘው? ምዕራፍና ቁጥሩ ነገር ማቴዎስ 4 ቁጥር ስንት? ሉቃስም አለ ሉቃስ 4። እሺ ሉቃስ 4 ቁጥር ስንት? አመለኩት የሚለው ቃል ቁጥር 13። ቁጥር 13 ላይ አመለኩት የሚል የለም። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ ይላል። መላእኩ መጥቶ አላገለገሉ እነ መላእኩ ማገልገል ሳይሆን የጠይቅታኔ ኢየሱስ ክርስቶስ አምልኩኝ ይላል ወይ ነው? በማቴዎስ ላይ ታገኘዋለህ። የለም አመለኩት የሚል የለም። አምልኩኝ አላለም ኢየሱስ ክርስቶስ። እሺ ማቴዎስ 14 ላይ መልአክ መጥተው አላገለገለም፣ ለሱ አልሰገደም፣ አገለገሉት ይላል። አገልግሎትና አምልኮ አንድ አይደለም? አይደለም። አገለገሉት የሚለው መላእክቶችን እኔ በፈልግ ተርቼ እነዚህን እንዲከላከሉ ስግደትስ አምልኮ አንድ አይደለም? አይደለም። ለፍጡር ይሰገዳል መጽሐፍ ቅዱስ ላይ። እሱ ፍጡር ቢሆንም ከፍጡር የተለየ አይደለም? ፍጹም ፍጡር ፍጹም አምላክ አይደለም? መንገድ ህይወት እውነት እኔ ነኝ ከኔ በስተቀር ወደ አብ ማንም ሊደርስ አይችልም ብሎ የተናገረ እውነተኛ ፈጣሪ አይደለም? አይደለም። እንደሱ አይደለም። ፈጣሪ ነው የሚል የለም መጽሐፍ ቅዱስ ላይ። አሁን ለዚያ መስገድ የሚለው ሳይሆን ጥያቄ መስገድ የሚለው ለብዙ አካል ይሰገዳል። ለምሳሌ ዘፍጥረት 23:7 ላይ አብርሃምም ተነሳ ለምድሩ ህዝብ ለቄቴ ልጆች ሰገደ ይላል። አየሽ ተግረል ዘፍጥረት 23:12 ላይ አብርሃምም በአገሩ ሰዎች ሁሉ ፊት ሰገደ ይላል። እና ለሰዎች እነሱ እኮ ሰዎች አይደሉም። አምላክ ራሱን ሰው መልክ ለብሶ ለአባታችን ለአብርሃም ተገለጠ እንጂ ሰዎች እንደኔና እናንተ ሰው ነው። ትክክለኛ ሰዎች አይደሉም በአብርሃም ፊት የቆሙት። አምላክ ተገለጠ የሚል የለም። ስጋ ለብሰው መጥተው ለአብርሃም ተገለጠ እንጂ ሰው አይደለም። አብ ተገልጦ ነበር ማለት ነው። በሰው መልክ ሰውን ስጋ ለብሰው አብርሃም ያየው ለመላእክ ሰገደ እንጂ እግዚአብሔር ሰው መስሎት ለአብርሃም ታየ እንጂ ሰው አይደለም። እሱ ዮሐንስ ወንጌል እግዚአብሔር ሲናማን ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ እግዚአብሔርን ያየ አንድ ስንኳ የለም ይላል። አንቺ ታይቷል በስጋ ተገልጦ እያልሽ ነው። አንተ አሁን እያልክ ያለው አብርሃም ለሰው ሰግደዋል አልክ። አብርሃም ለሰው አይደለም የሰገደው፣ ለሰው ነው። ናይ ላሳይሽ መጽሐፍ ቅዱስ ለቄቴ ልጆች ይላል። የቄቴ ልጆች አምላክ ናቸው እንዴ? እሺ ኢየሱስ ክርስቶስ ሰው ፍጹም ሰው አይደለም? እንደኔና እንዳንተ ሰው ነው? አዎ እንደኔና እንዳንተ ኃጢአተኛ ሰው ነው። ኃጢአተኛ ሰው ነው። እንደኔና እንዳንቺ ኢየሱስ ክርስቶስ ሰው ነው፣ አምላክ አይደለም። እሱ ሰው ነው ብሎ ቃል በቃል ይናገራል። ላሳይሽ መጽሐፍ ቅዱስ ነው። ሰው ነው የመጣው ለኛ ለኃጢአተኛዎች እኛን ለማዳን የሰውን ስጋ ለበሰ እንጂ እሱ ፍጹም አምላክ ነው። አምላክነቱን ወደ ሰው እየቀየረው ነው አንተን ለማዳን፣ ዓለምን ለማዳን ለማትረፍ። ራስን ማዳን አይችልም ኢየሱስ ክርስቶስ። እሱ መጽሐፍ ቅዱስ ላይ ማስረጃ ሰጥቷል። ይችላል። ራስን ነፍስን በገዛ ፍቃድ ለበጎች አሳልፌ መስጠትም ይችላል፣ ማዳንም ይችላል ብሏል። በገዛ ፍቃድ ራስን እሰጣለሁ ብሏል።
ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ አድነኝ እያለ የለመነው ማን ነው? ኦኬ አባት ሆይ አድነን ያለን በምሳሌ እሱ ጸሎት ያደረገው ለኛ ትምህርት እንድንጸልይ ኢየሱስ አባቱ የላከው አባቱ የሚለው ራሱ ኢየሱስ ነው አይደል? ይሄን እያለ ያለው አዎ። ለምንድን ነው ይሄን ያለው ኢየሱስ ክርስቶስ? ኦኬ ፍቃዲ ከሆነ እችን ጽዋ ከኔ አንሳልኝ ያለው ያው ሞት ሰዓት ስለደረሰ ተጨንቆ ስጋ ለብሰዋል። በአንድ በኩል እኛ ሁላችን ትምህርት እንዲሆንልን እንድንጸልይ በፈተናችን ሰዓት በሚደርሰን አይደለም የሚለው እሱ ያንቺ ማብራሪያ የኔ ፍቃድ ሳይሆን ያንተ ፍቃድ ይፈጸም ያለው እሱ ከላይ ታዞ መጥቷል። የኔን ፍቃድን አላሽም ያንተ ፍቃድ ይሁን አለ። እሱ ለኛ ትምህርት እንዲሆንልን ነው የጸለየልን። እሱ ማብራሪያ ስልክ እዚህ ክርስቲያኖች ስትመጡ ባካችሁ ከኪሳቸው የሚወጣ ማብራሪያ ሳይሆን መጽሐፍ ላይ የተጻፈ ቃል ነው። ሙስሊሞች ጋር ስትመጡ ምናልባት ቤተክርስቲያን የሰጠቻችሁ እምነት ሊኖር ይችላል። አሁን እዚያ የቄሶችን ማብራሪያ ሳይሆን እኛ የምንፈልገው መጽሐፉ ላይ የተጻፈ ነገር እንዲህ ለማድረግ ፈልጎ ነው የሚለውን መጽሐፉ ላይ ያለው ወይ ነው የሌለ ነገር አንቀበልም እኛ። ስለዚህ ኢየሱስ ክርስቶስ አድነኝ የሚል ቃል በቃል ለምን ከተባለ ሊገሉት ስለነበር ሰዎች ከዚያ ከሞት እንዲያድነው ለምኑት ነው። ዕብራውያን ምዕራፍ 7 ቁጥር 5 ምዕራፍ 5 ቁጥር 7 ላይ ብለናል። ኢየሱስን በስጋው ወራት ይላል። እየሰማሽ ነው? የሰማውክ ነው። ኢየሱስን በስጋው ወራት ከሞት ሊያድነው ወደሚችል በብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። አምላክንም ሰረ መፍራቱ ጸሎት የተሰማለት ይላል። አየሽ ከሞት እንዲድን ምን አላለምን ኢየሱስ ክርስቶስ። እሺ እንደሞተ እሱም ቃል እያነበባችሁ እንደሞተና ከሞት እንደተነሳ እያያችሁ ነው። አልሞተም፣ አልተገደለም፣ አልሰቀሉትም። ለምን ትሉታላችሁ? ይሄን መልሽ። ከሞት ሊያድነው ለምን አላለምንም ኢየሱስ ክርስቶስ ለምኗን አድነኝ እቺቷ ከነቲ ለፍ ብለዋል። ግን ታች ሌላ ምዕራፍ ላይ የኔን ፍቃድን አይደለም ግን ያንተ ፍቃድ ይፈጸም አለ። ለምን አንድና አንድ ዓለምን ለማዳን አባቱ ልጁን ልኳን ወደ ዓለም። ስለዚህ ያንተ ፍቃድ ይፈጸም። አታዳምጭም እንዴ? የራስሽን ለማውራት ከሆነ ቤተክርስቲያን አይደለም ያለሽው፣ ቸርች አይደለም። ለሶስተኛ ጊዜ እንገርሽ እሺ። ከኔ ጋር ያወራሽ ከሆነ የምሰጥሽን ጥቅሶች ላይ ትኩረት አድርገሽ ከነሱ ጋር አውርሽ። አይ ከዚህ ጉዳይ ማውራት አልፈልግም ይሄን አታንሳልኝ ከሆነ በግልጽ ተናገሪና ስለሌላ ማውራት ይቻላል። አሁን እዚህ ቦታ ላይ ኢየሱስ ክርስቶስ ከሞት እንዲድን ጸሎት አድርጓል ወይስ አልበለና? ያው ነው ግን ያው እሱ አምላክ አይደለም ያልክ ኢየሱስ ክርስቶስ ቅድም ከላይ ያነሳህበት እሱ ሰው ነው፣ አምላክ አይደለም። ከሞት እንዲድን ለምኗል። የለመነበት ያንተ ፍቃድ ይፈጸም እንዲድን አይደለም የኔ አይደለም ያንተ ፍቃድ ይፈጸም ብሏል እኮ። ታችኛው ምዕራፉን ማየት የለበትም። አድነኛ ነው ማለት ነው። አባቱ ነው የላከው። አባቱ ባዩ ማን ነው? አድነኛ ኢየሱስ ክርስቶስ ምንድነው? ስለዚህ ጸሎት አድርጓል አድነኝ ብሎ። ይሄ ጸሎቱ ተቀባይነት አግኝቷል አላገኘም ኢየሱስ? ኦኬ ከዛ ታችኛው አታነብም? ግን የኔ ፍቃድ አይፈጸም ያለበትን አታነብም? አነበብኩሽ። የኔ ፍቃድ አይፈጸም ማለት ያንተ ፍቃድ ተሰማለት ወይንስ አልተሰማለትም? አድነኛል ተሰምቷል። አባቱ ሰምቶለታል። መልአኩ መጥቶ አጽናኑት፣ የሚያጽናና መንፈስ በላዩ ላይ አረፈ ይላል ቃሉ እኮ። ስለዚህ ከዛ ብርታቱን አግኝቷል። በረታ። ሞት አለው እሺ ለዓለም ሞት አለው ብሎ ለሞት ራሱን ሰጠ። ሞት ምንም ማዳመጥ የሚባል ነገር የለም። ወላሂ እየሰማሁህ ወላሂ ያው እሺ ተናገር። እሺ አዳምጪ። ወላሂ አስተምራችሁኛል እየገባሁ። እሺ አዳምጪ። ከሞት አድነኝ ብሎ ለምኗል አልለመነ ኢየሱስ ክርስቶስ? ለምኗል አባቱ። ስለዚህ ጸሎቱን ተሰምቷል ወይስ አልተሰማም? አድኖታል አላዳነውም? ተሰምቷል፣ ሰምቷል አባቱ። ስለዚህ አድኖታል ወይስ አላዳነውም? ሞቷል፣ ከሞትም አድኖ አስነስቷል። በህይወት ሞትን ድል አድርጎ ተነስተዋል። አድኖታል ወይስ አላዳነውም? ከሞት ለመሞት አይደለ የመጣው? ለመሞት እሱ አድኖታል ወይስ አላዳነውም? እሺ እኔንም አንተን እንደሚሰማ እኔ ስማኛ እና ከዛ ወደ አንቺ ደግሞ እንመጣለን። ችግር የለም አልኩኝ እኮ አድነኝ ብሎ ለምኖታል ወይ? አዎ። እሺ እሺ አድኖታል ወይ አላዳነውም? ኢየሱስን ከሞት
ከሞት እቺ ጽዋት ብሎ በመጸለይበት ሰዓት የሚያጽናና መንፈስ የሚያበረታ መንፈስ በላዩ ላይ አረፈ። ከዛስ በረታ። እሺ ሞታለሁ አለ። በስጋ ሞቷል። ስለዚህ አላዳነውም ማለት ነው። በስጋ ለመሞት ነው የመጣው ሲጀመር። ስለዚህ ሰው በፍጹም ሰውነቱ ውስጡ ስላለ ለመሞት ዝግጁ ሆኖ ስለመጣ እሺ በተጽናናው መንፈስ እሺ ሞታለሁ አለ። ለሞት አሳልፎ ራሱን ሰጠ። እሺ አድነኝ ብሎታል። ነገር ግን አላዳነውም፣ እንዲሞት አድርጎታል በስጋ አይደለ? እንደሱ አይደለ ሐሳብሽ? አዎ በስጋ ሞቷል። በጣም ጥሩ። ኢየሱስ ክርስቶስ አድነኝ ብሎ ለምደው አምላኩ አላዳነውም፣ እንዲሞት አድርጎታል አለ። አድኖታል። ከሞት አስነስቷል እኮ በመንፈሱ። አዳነ ማለት ምንድን ነው? ሸቂቱ ከገደለው በኋላ ዳነው እያልሽ ነው? ይኸውልህ በስጋ ከሰማይ የተላከበት ምስጢሩ ከሰማይ የተላከበት ዋናና ዋና ዓላማው ለመሞት ዓለምን በልጁ እንዲያድን ልጁ ሞቶ ዓለምን እንዲያስተርፍ ከላይ የላከበት ዋና ዓላማ ለመግደል ነው። በልጁ ደም ዓለምን ለማዳን ዓለምን ለማጽደቅ ነው የላከው አባት እግዚአብሔር አንድያ ልጁ ዓለምን ወደው ልኳል አለ። ደነቃው እግዚአብሔር ለዓለም ሰዎች ሁሉ ለኃጢአት ስርየት ይሁን ዘንድ ለዓለም ኢየሱስ ሊያስገድለው እሱ ነው የላከው ማለት ነው አይደለም? መጽሐፉ አይደል? አነበብከው እኮ ራሴ አነበብከው። አዳምጪኝ ነገር ኢየሱስ ክርስቶስ እንዲገደል ነው የላከው ያለበት ቦታ ካለ ሳይን መጽሐፍ ቅዱስ ላይ ነው ክፈች። ያ ትልቅ ራእይ ነው። ምን አልከኝ? ኢየሱስ ክርስቶስን የላኩት እንዲገደል ነው ለዓለም ኃጢአት ብሎ እግዚአብሔር የተናገረበት ቦታ ካለ ሳይን ታው ግን ሳይሆን አሳየው። አሁን ትልቅ ነው። አሁን ደግሞ አንቺ አሳየው። ለዓለም ኢየሱስ ክርስቶስን ለመግደል ልክ ያለው ያለበትን አሳየው። እሱን አሳያለሁ። ግን ኢየሱስ ክርስቶስ ፍጹም አምላክና ሰው እንደሆነ መልአክ ራሱ በሰይጣን በሚፈተንበት ሰዓት ጌታ አምላክን አትፈታተነው አላለም? ሰይጣንን ምን አለ? እሺ አሳያለሁ። ማቴዎስ ምዕራፍ 4 ቁጥር 10 ላይ ኢየሱስ ምን አለ? ሰይጣንን ኢየሱስም አንተ ሰይጣን ከፊት ራቅ፣ ለአምላኬ ለእግዚአብሔር ስገድ አላለው? አሁን ምንድን ነው ያልሽው? እግዚአብሔር ኢየሱስን የላኩት እንዲገደል ነው ብሏል ብለሻል። እሱን አሳይኝ የተባልሽው እግዚአብሔር አንድያ ዓለምን ወዶ አንድያ ልጅንን እስከ መስጠት ድረስ ዓለምን እንዲወዷል የሚል ቃል አላነበብከው? እግዚአብሔር ኢየሱስን የላኩት እንዲገደል ነው ያለበትን ቦታ ላይ ያልኩሽ እሱን ነው ያልኩሽ። እሱን ሰጥቷል አልሰጠም ባረለም ጥያቄያችን መስጠትማ ጥርጥር የለውም። እንዲገደል ነው የሰጠሁት ያለበት የቱ ጋር ነው? እሺ አሳያለሁ በመረጃ ያላ አሳይ